በተለይ እንግዲህ ያው መናገር ስላለብን ነው። ያው እኔ የምናገረው ስለምወዳችሁ ነው። ጫት ነው ኮስተራላችሁ። ብዙ ቤታችንን እኔ እዚህ ወላሂ ስመጣ አንድ ወንድሜ ላስደስትና ላስቀይም አልመጣው። የማንም ውዴታ ፈልጌ መድረክ ላይ ተቀምጬ አላቅም፣ ወደፊትም አልቀመጥም። ግን ወንድሞቼ እንዲድኑ ፈልጋለሁ። ትዳራችን ተናግቷል። በማን? በጫት። ቁምሳጥናችን ባዶ እየሆነ ነው። ለምን? እየሸጥ ነው። ለምን? ለጫት። ሰፈር ሱቅ ሁሉ ተበድረን የሰፈር ሱቅ ባዶ አድርገናል። ማን? እኛ። ለምን? ለጫት። ጧት የጀበና ተብሎ ይጀመራል። ፈርድ ነው የሚመስለው መቅሪብ ላይ። ቀን ሙሉ የኔ ቀጠቀጥንበት ደግሞ አሰላሙ አለይኩም ፋጡማ ብለ ተስምበታለህ። አላህ ይዘንላት፣ ወላሂ አላህ ይዘንላት። ሙእሚን እኮ ኳሊቲ ነው። ሙእሚን እኮ ቆንጆ ነው። አጠገቡ ስትደርስ እኮ ጠረኑ እንዴት ደስ ይላል። እንኳን ነጭ ሽንኩርት ቀይ ሽንኩርት እንኳን በልቶ መስጊድ እንዳይመጣ ነው የተባለው ወንድሞችን ለመጠበቅ። ዛሬ የ2000 ብር የ3000 ብር ጫት የሚቃምበት ጊዜ ነው። ሰው እኮ ቁርስ እየበላ ምሳ እያሰበ ነው። ሰው ሱሪ መቀየር አልቻለም። የቤት ኪራይ አጨናብሯቸው ደግሞ ግራ የገባቸው ሞባይል ያጠፋሉ አከራያቸው እንዳይደውልባቸው። የሱን የቤት ኪራይ አንተ በ3 ቀን ጫት እየጨረስከው ነው። አላህ ኩሉ ወሽረቡ ነው ያለው፣ ብሉ ጠጡ ነው ያለው። ብሉ ጠጡ ከምን? ሐላል ካደረኩላችሁ ነገር ነው። አንድ የስነ ምግባር ባለቤት የሆነ ሰው ከጫት መራቅ አለበት። ድሮ እንኳን ቢያንስ ክብር ነበረው እኮ። ድሮ ጫት ራሱ ክብር ነበረው። ሂጃብ ያለበሰች ሴት እንኳን ተነሺ ጫት አጠገብ ሂጃብ ሳለብሽ ትመጫለች ይባል ነበር። በመስጊድ ምንጣፍ ተጠቅልሎ ነበር የሚቀመጠው። በክብር ቁጭ ተደርጎ ይቀመጣል። እጣን ይጨስለታል፣ ዱዓ ይደረጋል። አሁን አልহামዱሊላህ የዱርዬ መሳሪያ ያደረገው ጌታ ምስጋና ይገባው። አንተ የሚቅም ልጅ እህትን እንደማሰጥ እኮ ታውቀዋለህ። ለምን? የሚቅም ሰው ሚስት ሲያገባ 2 ሚስት ሆነበት ማለት ነው። እንደው ሚስት በ200 ብር ቆንጆ ምግብ ታቀርባለች። ጫት ግን አይበቃውም። ብዙ ጓደኞች አሉት። በዛ ላይ ደግሞ እኔ በጣም ማዝ ነው። ከዚህ የበለጠ እኮ የሚያስጨንቅ እኮ ዳዋ የለም። ዳዒው ሁሉ ስለ ጫት በደንብ መናገር አለበት። ሙስሊሙ መጥቶ የሚጮህ እና ሐራም ነው ይላል እና ሐራም ልትለኝ ነው ምናምን ይላል። የኔ ወንድም ሙዝ ብላ ኬክ ብላ ማለት ያስቆጣል እንዴ? ጥብስ ብላ ማለት ያስቆጣል? እኔ ጫታት ቃምሰል እኮ መጠ ነው ግንባሬ መሳም ያለበት አይደል እንዴ? ስለሚጎዳህ ነው። ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ 2 ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብቷል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቃምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱ በምን እንደምትሸውደው ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅባል። ከዚህ ቆሻሻ ነገር መውጣት ነው ያለብን። እኔ ጎበዝ ጫት ቃሚ ማለት ማን መሰላችሁ? እየቃመ ዱዓ አርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ ይላል፣ ቢራ አጠጡ ይላል እንዴ? አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው
እንግዲህ ጧት 4 ሰዓት ቂም የጀመረ ሰው 6 ሰዓት ፒያሳ ሁሉ የሱ አይደለም የሚመስለው ህንጻ ሁሉ የሱ ነው የሚመስለው እኮ እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው ወዲያ ሰጣል አብሽር ይው ቼክ ጽፍላለሁ ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው ሂሳብ አይሰራም የዛን ጊዜ ሙእሚን ከዚህ መራቅ አለበት ዛሬ ዳቦ መጥገብ አልቻልንም ዘይት ለመግዛት ኑሮ እስታክ ያረጋበት ሰው ብዙ ሰው ነው ያለው ኳሊቲነታችንን መጠበቅ ነው ያለብን አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ ያለ በለዚያ ግን ከፊሎቻችን አይ ለጀበና ነው እንጂ እኔ አልቀምም ይላል አንዳንዱ ከፊሉ ደግሞ አረኔ በስሱ ነው እንጂ والله እኔ አልቀምም ይላል አንዳንዱ ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ ደግሞ የሚገርመው አንድ እንጨት ናት ሁሉም የየራሱ የሚገልጽበት አለ ስለዚህ ነገም የሆነ ነገር ሲመጣ ይበቃል አይበቃም ማለት የለብንም ተዳራችን እየፈረሰ ነው እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው በማን በጫት የተነሳ ብዙ ነገር እየተበላሽ ልደት ቤት ልደት ወይም ሐቂቃ ሲደረግ ጫት ለቅሶ ቤት ጫት ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል በሐዘን ተጎርታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት ምን ሊያርግላቸው ነው ጫት ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው በአባታችን ለቅሶ አልহামዱሊላህ ዳዕዋ ተደረገ ብለን ነው ይሄ ነው የሚጠቅመው ቤታችን እየፈረሰብን ነው ወንድሞቻችን ከዚህ መውጣት አለባችሁ ጤፍ 10 ሺህ ብር ገባ እየተባለ ጥቅማለ والله ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ ተሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 አመት ነው አሉኝ አንድ ሰትዮ አንዷ ሰትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች 1997 18 አመት አላህ ያሳየው ወንድም የሆነ ቤት ስትሄድ ደግሞ አሁን ማጋነን አይደለም ቋሚ አንድ ግለሰብ የ5 ሺህ ብር ጫት የሚቀም አለ የ5 ሺህ ብር ቋሚ ምክንያቱም በልዩ ነው የሚመጣው የራይድ ወጪ ያለ የቀረው በሞተረኛ ታጅቦ መምጣት ብቻ ነው አንድ ሰው እዚህ አካባቢ ቢደርስ ብሎ በሞተረኛ መታጀብ ነው የቀረው ምንም የቀረው ነገር የለም ሰነፋቱን በብዙ ነገር ታንሳለ በብዙ ነገር ትጎዳለ 4 ልጅ 3 ልጅ ወልደሃል ልጅ አንተ አጠገብ ቢቅም እኮ ትቆጣለ ግን ለምን ትቆጣለ ቢያንስ እንኳን እስክታቆም ድረስ ተደብቀቃም ልጆች ፊት እንኳን እንዳትቀም ቢያንስ ተደብቀቃም ስትገባም ትዳር እንዳይናካ አልችለውም በአንድ እንኳን ካልክ ቢያንስ እንኳን ከቃምክ በኋላ ማስቲካ በልተበግባ ምን ያለ እህትስ ታሳዝናለች ሚስት መሳም ሱና ነው ማጉረስ ሱና ነው ያው እንግዲህ ልጆችን ከምበትም ብላ ስንት እህቴ እንግዲህ የጫት አፍ እየሳመች ትኖራለች ወላሂ ታሳዝናለች ቆንጆ ናቸው ከያንተ ነብይ አለይሂ ሰላቱ ወሰለም ውብ ናቸው እሳቸው እንኳን ተጠግታቸው በዚህ ካለፉ ሽቷቸው ይሸት ነበር በቃ እሳቸው አልፎን እስኪባል ድረስ ኳሊቲ ነው ኮሞን ያለበት ቆንጆ ነው ሞን ያለበት በዚህ ነገር እንዳትጠጋ ጧት ዱብ ዱብ በል እሁድ ስፖርት ውጣ ጠንካራ ነው ሙእሚን ሞን ያለበት አይኔ ተርፎኛል ምትል ከሆነ እጅግ በጣም የሚሰብሩ ጧት ስትወጣ እያስለቀሱ መርካቶ ድረስ የሚያስከዱ ደግሞ አንጀት የሚበሉ ህብረተሰብ ያለበት ማህበረሰብ ውስጥ ነው ያለነው ይሄ ማህበረሰብ አንተ አትጠየቅም እንዴ በዚህ ብር በቀን 70 ሚሊዮን ብር ለጫት ይወጣል ሲባል አያምም በቀን 70 ሚሊዮን ብር ይሄ እንግዲህ የሰማሁት እስከ ግንቦት 2015 ነው በቀን 70 ሚሊዮን ብር ለጫት ምን አለ ይሄን ብር እንደው አንድ ቀን ሰብሰባችሁ ብትሰጡኝ ጥሩ ነበር 700 ወጣት ተደርበት ነበር
ጉድ የሆነ ኒካ እንሰራበት ነበር። ነገሩ ሸይጣን ለዚህ ያዋጣ አይለውም። ያላያችሁም አንዳንድ ሰው ግን አንተ የምትቀመው ጥብስ በልተ ነው ወይስ ምን ሆነ ስትባል ባክው ጥብስም ይገዛልማ የለም ለጫት አንደኛ ነው ሁሉም ይገዛል አላል። አንድ ሰው እኮ ቀይ ወጥ አይገዛል፣ ለጥብሱ ግን አንደኛ። ባካችሁ ትዳራችን እንጠብቅ። ብርቱካን ይዘላቸው ግባ ተመጣጣኝ። ስንማር ለሰውነታችን የሚጠቅም አቮካዶ ይዘላቸው ግባ፣ ሙዝ ይዘላቸው ግባ። አያምርብም ባንተ የማይቆም ነገር የለም። አንተ ደግሞ አጅር ከፍ እንዲል ዶክተር ያዘዘ ጊዜ ከምታቆም የዓለም ዶክተር ነብዩ አለይሂ ሰላቱ ወሰለም ነግረውካል። እሳቸው የነገሩን ቀን መነሻ አድርገህ ውጣ። ከዚህ ይዛቸው የምትሄደው ቦታ በጊዜ ግባ፣ ውሃ ይዘላቸው ግባ፣ ቴምር ይዘላቸው ግባ፣ ደስ ይበላቸው። ያለበለዚያ ስላልጨውና ፍርድ ቤት ስላልቀረቡ እንዳይመስልህ ለልጃቸው ብለው ከሚባለው በላይ መስዋዕትነት እየከፈሉ ያሉ እህቶቻችን አሉ። ከሚባለው በላይ እነዚህ እህቶቻችንም ነገ ሌላ መከራ ውስጥ አንከታቸው። እባካችሁ ሁላችንም የዚህች ሀገር አደራ አለብን። ይህን አሁን ያዘረዘርነውን ገንዘብ ወደ መልካም ነገር ብናመጣው የብዙዎችን ህይወትና የብዙዎችን ቤት መብራት ነው የምናበራው። ስለዚህ ሁላችንም ከዚህ እንውጣ ኢንሻአላህ። እንውጣለን አይደል?